የጭንቀታችን ትልቁ ምንጭ የእግዚአብሔር ዝምታ ነው። ረጅም ሰዓት ጸልየ፣ ሳታቋርጥ ጾመ፣ በእንባ በለቅሶ ተማጽነው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ለዚህ ጥያቄ 3 የቤተክርስቲያን ሊቃውንት የሰጡትን መልሶች ላስታውስ። ብዙ ጊዜ እግዚአብሔር ዝም ሲል ለኛ የማይታይ ትልቅ ስራ በጓሮ እየሰራ ነው። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ የሸክላ ሰሪውን ስራ ተመልከት። ሸክላውን ወደ እሳት የሚከተው ሊያጠፋው ሳይሆን ሊያጠነክረው ነው። እሳቱ ካልበዛ ጥሬ ይሆናል፣ ካነሰም አይጠነክርም። እግዚአብሔርም ለሕይወት የሚያስፈልገውን ያህል እሳት ወይም መከራ ይፈቅዳል፣ ከመጠን በላይ ግን አይፈቅድም። የዘመናችን አባት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ አንድ ድንቅ አባባል አላቸው። ምናልባት ያንተ ዕቅድ ፈርሶ ይሆናል፣ የእግዚአብሔር ዕቅድ ግን መጀመሩ ነው። የሶርያው ሊቅ ማር ይስሐቅ እንዲህ ይላል፣ ያለ ፈተና ወደ መንግሥተ ሰማያት የገባ የለም። ፈተናውን ውሰዱ፣ መንግሥተ ሰማያትንም ታገኛላችሁ። ጭንቀት የመንፈሳዊ ጡንቻን ማጠንከሪያ ነው። ጥያቄያችን ጭንቀት እያቃጠለ ነው፣ አሁን ምን ላድርግ ታዲያ ከሆነ እነሆ ከቤተ ክርስቲያን ጓዳ የተገኙ ወሳኝ ነጥቦችን ወይም መድኃኒቶችን ልንገርክ። መዝሙረ ዳዊትን እንደ ጓደኛ ያዝ። መዝሙረ ዳዊት ለተጨነቀ ሰው የተጻፈ ማስተዛዘኛ ነው። በተለይም መዝሙር 41 ወይም 42 በቅንፍ 42 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤም ጭንቀት ሲተነፍስብህ መዝሙር ደግመ መልስ ስጠው። ዝም ብለህ አትቀመጥ። ቃለ እግዚአብሔርን በድምፅ አውጥተህ ተናገር። አንዳንድ ጊዜ ጭንቀት የሚመጣው ከተጠራቀመ ኃጢአት ነው። ኃጢአት የነፍስ ሸክም ነው። ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ቁስሉን የደበቀ መድኃኒቱን አራቀ ይላሉ። ወንድሜ ሂድና ለካህን ተናገር፣ ሸክምህን አውርድ፣ ከዛም የሕይወት እንጀራ የሆነውን ቅዱስ ቁርባኑን ተቀበል። የክርስቶስ ሥጋና ደም ወደ ሰውነት ሲገባ የጭንቀት መንፈስ ቦታ አጥቶ ይሸሻል። ሌላው ይህም ያልፋል በል። አንድ ጥንታዊ የገዳም አባቶች ተረት አለ። አንድ ወጣት መነኩሴ ወደ አንድ አረጋዊ አባት ሄዶ አባቴ ተጨንቄያለሁ አላቸው። እሳቸውም ይህም ያልፋል አሉት። ከወራት በኋላ ደስ ብሎት መጣና አባቴ አሁን ሰላም ነኝ አላቸው። እሳቸውም አሁንም ይህም ያልፋል አሉት። በዚህ ምድር ላይ ሐዘኑም ጊዜያዊ ነው፣ ደስታውም ጊዜያዊ